ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህ ማለዳ ስለሰጠን፣ በዚህ ማለዳ ደግሞ ቸርነትህን ስላየን፣ ምሕረትህን ስላየን፣ ርኅራኄህን ስላየን፣ በጎነትህን ስላየን እናመሰግንሃለን። ኖህ ደግሞ በቤት ያለነው ከምሕረትህ የተነሳ ነው። ዳዊት እንደተናገረው ምሕረትና ቸርነትህ እነርሱ ይከተሉኛል፣ ለዘላለምም በቤትህ እኖራለሁ እንዳለ ለዘላለም በቤትህ የሚያኖረን የእኛ ጽድቅ፣ የእኛ መልካምነት፣ በጎነት ሳይሆን ያንተ ምሕረትና ቸርነት ስለሆነ እናመሰግንሃለን። እጅ ተዘርግታ፣ መልካሚቱ እጅ ተዘርግታ እግዚአብሔር ሆይ ስለደገፍከን፣ አቅምና ጉልበት ስለሆንከን፣ በአስቸጋሪ ነገር ውስጥ እንኳን እንድናልፍ እድል ስለሰጠን፣ ጸጋ ስላበዛልን እናመሰግንሃለን። ኖህ ደግሞ በዚህ ማለዳ እግዚአብሔር የዘላለም አምላክ ወደዚህ ፕሮግራም የሚቀላቀሉትን ወንዶችና ሴቶች ልጆችህን ትባርካቸው ዘንድ፣ በምሕረትህና በቸርነት ታስባቸው ዘንድ፣ መልካምነትህንና በጎነትህን ታደርግላቸው ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። በዚህ በመጨረሻ ዘመን ጌታ እግዚአብሔር ሆይ ነገር ሁሉ ወደ ፍጻሜ እየፈጠነ በሄደበት ዘመን፣ ዓለም በምጥ በተያዘችበት ዘመን ውስጥ ጌታ እግዚአብሔር ሆይ ያንተ ሰላም፣ ያንተ ምሕረት፣ ያንተ ቸርነት፣ ያንተ ጸጋ እግዚአብሔር ሆይ ሁለንተናችንን እንዲወርስ እንጠይቃለን። እግዚአብሔር የዘላለም አምላክ ልትመጣ በደጅ እንዳለህ እናውቃለን። ሰዓቱ እንደደረሰ እናውቃለን። ቃልህ እንደሚናገር እናንተ የምትተኙ ንቁ፣ ከሙታንም መካከል ተነሱ፣ ክርስቶስም ያበራላችኋል ተብሎ እንደተጻፈ እንደ ቃልህ እንዲሁ ጌታ እግዚአብሔር ሆይ እንድንነቃ፣ ጌታ ሆይ ከተኛንበት እንድንነሳ፣ ለእውነትህና ለጽድቅህ መኖር እንድንችል ኃይልህና ጸጋህ እንዲያግዘን በኢየሱስ ስም እንጠይቃለን። በዚህ ክፉ ዘመን ውስጥ እንድትረዳን፣ አቅም እንድትሆነን፣ ጉልበት እንድትሆነን እግዚአብሔር ሆይ መልካሚቱ እጆች እንዲዘረጉ በኢየሱስ ክርስቶስ ስም እንጸልያለን። አንተ ታላቅ ኃያል ድንቅ አምላክ ነህና ክብር ምስጋና ለአንተ ይሁን። እናከብርሃለን፣ ከፍ እናረጋሃለን። በዚህ ማለዳ ደግሞ ቃልህን ባርክልን። የቃልህ መንፈስና ኃይል ወደ ሕይወታችን እንዲገባ፣ በነፍስ በመንፈስ በጅማታችን አልፎ እንዲሠራ፣ እንዲያነጻን፣ እንዲቀድሰን እግዚአብሔር ሆይ በአንተ መንገድ፣ በእውነት መንገድ፣ በጽድቅ መንገድ እንድንሄድ እንዲረዳን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ ባርክልን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 5 ነው። ምዕራፍ 5 በትናንትናው ዕለት ቁጥር 6 መጨረሻውን ሐሳብ ከተመለከትን በኋላ ቁጥር 7 እና 8 ጫፉን ነክተን ነበር ያለፍነው። እንግዲህ መለስ ብዬ ላስታውሳችሁ እና ቁጥር 7 እንግዲህ ከእነርሱ ጋር ተካፋይ አትሁኑ ይላል። ከምን አይነት ሰዎች ጋር ነው? ከማይታዘዙ፣ አመፀኛ ከሆኑ፣ አመንዝራ ከሆኑ፣ በክፉ መንገድ ከሚሄዱ ከነዚህ ሰዎች ጋር ተካፋዮች አትሁኑ ይለናል። እንግዲህ ከአመፃ ጋር ጽድቅ ከአመፃ ጋር ህብረት የለውም።
ብርሃን ከጨለማ ጋር ኅብረት የለውም። ልንለይ ያስፈልጋል። በዓለም ውስጥ ነው የምንኖረው፣ እርግጥ ነው፣ እውነት ነው። ክፋት በበዛበት ምድር ነው የምንኖረው፣ እርግጥ ነው፣ እውነት ነው። ነገር ግን እኛ ደግሞ በጽድቅ እንድንገለጥ የእግዚአብሔር ቃል ይነግረናል። መንገር ብቻ ሳይሆን ለዛ የሚያበቃ ጸጋና ኃይልም ደግሞ ተሰጥቶናል። መንፈስ ቅዱስ ከቤተ ክርስቲያን ጋር ከእኛ ጋር ያለበት ትልቁ ምክንያት ይህንን የክርስቶስ ኢየሱስ ሐሳብና ዕቅድ በእኛ ሕይወት እንዲፈጸም ለማገዝና ለመርዳት እንደሆነም ደግሞ መጠራጠር ያለብን አይመስለኝም። ለዚህ ነው ከማይመች አካሄድ ጋር አብሮ መሄድ መልካም ነው ብዬ አላስብም። ምክንያቱም ወጥመዱ ሰፊ ስለሆነ። ለዚህ ነው ከክፎች መለየት አለብን፣ ከስራቸው መለየት አለብን። በስራቸው ተባባሪዎች መሆን የለብንም። ምክንያቱም እውነትን እያወቁ ወደ እውነት ለመድረስ የማይፈልጉ በዚህ ዘመን ጢሞቴዎስ ምዕራፍ 3 ላይ የሚናገረውን ቃል እንድናስታውስ ያስፈልጋል። ከጽድቅ ይልቅ ተድላን የሚወዱ አመፀኞች፣ ትዕቢተኞች፣ ተሳዳቢዎች፣ እግዚአብሔርንም ሰውንም የማይፈሩ የማይሰሙም ከነዚህ ጋር ተካፋዮች እንድንሆን አያስፈልግም። መለየት ነው ያለብን። ስለዚህ ነው መጽሐፍ ቅዱሳችን በግልጽ የሚመክረን የሚያስተምረን። እንግዲህ ምን ይለናል? ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ምንድናችሁ ይላል? ብርሃን ይላል። እንግዲህ ብርሃን ከሆንን ከጨለማ ጋር ኅብረት ሊኖረን አይገባም። ሰዎች ብርሃንን እየተመለከቱ ከጨለማ ወደ ብርሃን እንዲመጡ እናደርጋለን እንጂ ብርሃን ሆነን ደግሞ ጨለማ ውስጥ ልንኖር አንችልም። ከጨለማ ጋር ኅብረት ስለሌለን በሁለት እግር ስላለን ሁለት ዛፍ ላይ መውጣት አንችልም። አንዱ እግራችን ዓለም፣ አንዱ እግራችን ቤተ ክርስቲያን መሆን አይቻልም። ልንለይ ያስፈልጋል። ስለዚህ ነው ቀድሞ ነበርን፣ በጨለማ ነበርን። በጨለማ በነበርንበት ጊዜ ያ የጨለማው ሥራ በእኛ ሕይወት ይፈጸም ነበረ። እግዚአብሔር በክርስቶስ ኢየሱስ አማካይነት ከጨለማ አውጥቶናል። ከጨለማው ያወጣን የእሱን በጎነትና መልካምነት እንድንናገርና ድንቅ ሥራውን እንድናወራ ነው። ብርሃንን እንድንገልጥና በእኛ ላይ የበራው የእሱ ብርሃን ለዓለም ሁሉ እንዲታይና ዓለም ወደዚህ ብርሃን እንዲመጣ ለማድረግ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል እንጂ እኛ ተመልሰን ወደ ጨለማ እንድንሄድና ከጨለማው ጋር አብረን ተባባሪዎች እንድንሆንና ጨለማው ላይ ያለውን ምግባርና ተግባር እኛም ፈጻሚዎች እንድንሆን አይደለም መጽሐፍ ቅዱስ የሚነግረን። ስለዚህ ነው ዛሬ ብዙ ሰዎች እውነት ሲነገራቸው አይወዱም። እውነት የሚናገር ሰው በዚህ ዘመን እንደማይፈለግ እናውቃለን። እውነትን ስትናገሩ እንዳልገባችሁ፣ እንደሞኝ፣ እንዳልተማረ፣ እንደ መሐይም ነው የምትቆጠሩት። ምክንያቱም ማታለል፣ ማጭበርበር፣ አለመታዘዝ፣ እርኩሰትን ማድረግ፣ ዝሙትን መፈጸም፣ ክፋትን መስራት እንደ ትልቅ ጥበብና እውቀት የሚቆጠርበት ዓለም ውስጥ ነን ያለ ነው። ስለዚህ በዚህ ዓለም ውስጥ ሆነን ስለ እውነትና ስለ ጽድቅ መመስገር ከባድ እንደሆነ ቢሰማኝም ነገር ግን ከማድረግ የተሻለ ምርጫ የለንም። እኛ የክርስቶስ አካሎች ነን። እኛ የክርስቶስ የአካሉ ብልቶች ነን። እኛ የክርስቶስን ወንጌል እንድንናገር ከጨለማ ወደሚደነቀው ብርሃን የተጠራን የእርሱ በጎ ለማወጅ ለመናገር የተጠራን የእግዚአብሔር ልጆች ነን። እኛ ይሄንን ልናውጅ የምንናገር ሰዎች ነን እንጂ ጨለማን እያድበሰበስን ከጨለማ ጋር ኅብረት እያደረግን የጨለማውን ስራ እየሰራን ደግሞ ወደ አንድ ጎራ ስንመጣ ስለ ብርሃን የምናወራ ደግሞ እዛ ስንሄድ ከጨለማው ጋር ኅብረት የምናደርግ በሁለት ቢላዋ የምንበላ መሆን የለብንም። መጽሐፍ ቅዱስ ይህንን እውነት አይደግፈንም። ስለዚህ ነው እኛ የብርሃን ልጆች ከሆንን የብርሃንን
ልጆች ከሆነን ብርሃኑን ነው መግለጥ ያለብን። ያንን ነው ማሳየት ያለብን። ለዛ ነው መቆም ያለብን። ያንን የእግዚአብሔርን ስራ ስንገልጥ ነው በሰማይ አክሊል በምድር ደግሞ መቶ እጥፍ በረከት የሚኖረን። አዎ ልክ ነው። የምድር በረከት ብዙ ሰዎች የሚሉት ፋይናንስ፣ ቤት ያስፈልጋል አያስፈልግም እያልኩ አይደለም። አስፈላጊ ናቸው። ምክንያቱም በምድር ስንኖር እግዚአብሔር እንደሚያስፈልገን ያውቃል። ስለሚያውቅ ነው የዕለት እንጀራችሁን ጠይቁ ብሎ ጸልዩ ብሎ የነገረን። አያስፈልግም ማለት አይደለም። ነገር ግን በጨለማ አሰራር የሚመጡ ሀብቶች በረከት ናቸው ማለት አይደለም። እውነተኛ በረከት ክርስቶስ በእኛ ሕይወት ውስጥ ሆኖ የክርስቶስ ፍሬዎች መገለጣቸው ነው ትክክለኛ በረከት። ትክክለኛ በረከት ለሌሎች ትውልድ መትረፋችንና ትውልድን ከጨለማ ወደ ብርሃን ማምጣታችን ነው ትክክለኛ በረከት። ትክክለኛ በረከት የኢየሱስ መገለጥ ነው በእኛ ሕይወት ውስጥ እንጂ ትክክለኛ መገለጥ በረከት ሌግጀሪ ነገር ነው ካላችሁኝ፣ እንግዲህ ሰይጣን አምላኪውም አለው፣ ጣዖት አምላኪውም አለው፣ የማያመልከውም ኤቲክሱም አለው። ይሄ ነገር በረከት እንዴት ሊሆን ይችላል? ለእናንተ እስቲ በኮሜንት ሐሳባችሁን አጋሩን እና እንዴት ሊሆን ይችላል? በጣም ልናውቅ የሚያስፈልገው እውነተኛ በረከታችን ክርስቶስ ነው። ክርስቶስ በእኛ ሕይወት ውስጥ መገለጥና ለሌሎች በረከት ስንሆን ነው፣ ሌሎችን ከጨለማ ወደ ብርሃን ስናመጣ እንደሆነ አስባለሁ። ቁጥር 9ና 10 ላንብበው። እንደዚህ ይላል፣ የብርሃን ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። እንግዲህ የብርሃን ፍሬ ምንድን ነው ይላል? በጎነት ነው ይለናል፣ በጽድቅ ነው ይለናል፣ በእውነት ነው ይለናል። እዚች ላይ ትንሽ ነገር እንመልከት። ብርሃን ምን አለው? ፍሬ አለው። የብርሃን ልጆች ስንሆን ፍሬያችን በጎነት ነው። በበጎነት በክፋት አይደለም፣ በተንኮልና በሴራ አይደለም። ብዙ ሰዎች በተንኮልና በሴራ የተካኑ ናቸው። የት? ቤተ ክርስቲያን ውስጥ፣ ውጭ አይደለም። ቤተ ክርስቲያን ውስጥ ሴረኞች ናቸው፣ ተንኮለኞች ናቸው፣ በተንኮልና በሴራ የተካኑ ናቸው። ስለዚህ እነዚህ ሰዎች መጽሐፍ ቅዱስ እዚህ ጋር በግልጽ እንደሚያስቀምጠው ምን አይደሉም ማለት ነው? የብርሃን ልጆች አይደሉም ማለት ነው። ራሳቸውን ግን የብርሃን ልጆች ብለው ሊጠሩ ይችላሉ። የብርሃኑ ፍሬ ግን በሕይወታቸው ውስጥ የሚታይባቸው ሰዎች አይደሉም። የብርሃኑ ፍሬ የሚታይባቸው ሰዎች አይደሉም። የብርሃኑ ፍሬ የሚታይባቸው ሰዎች ግን በበጎነት ይታወቃሉ። በክፋት አይደለም የሚታወቁት፣ በጥላቻ አይደለም የሚታወቁት፣ በዘረኝነት አይደለም የሚታወቁት። መገለጫቸው በጎነት ነው። በጎነት ደግሞ የእግዚአብሔር ባህሪ ነው፣ ተፈጥሮ ነው። ቸርና መልካም በጎ አምላክ የምንለውም ለዚህ ነው። ስለዚህ ያ ብርሃን ያረፈባቸው ሰዎች በበጎነታቸው ይታወቃሉ። ሌላው በምን ይታወቃሉ ነው የሚለናል? በጽድቃቸው ይለናል። በጽድቃቸው የጻድቅ ልጅ ጻድቅ ነው፣ አመፀኛ ሊሆን አይችልም። የአንበሳ ልጅ ውሻ መሆን እንደማይችል፣ የውሻ ልጅ ደግሞ አንበሳ መሆን እንደማይችል የብርሃን ልጅ ጻድቅ ነው። የጻድቅ ልጅ ደግሞ አመፀኛ ሊሆን የአመፅ ልጅ ሊሆን አይችልም። የአመፅ ልጅ ደግሞ ጻድቅ ሊሆን አይችልም። ስለዚህ ይህንን በደንብ ልናውቅና ልንረዳ ያስፈልጋል። ሌላው የሚጠቅስልን ፍሬ በእውነት ነው። ዛሬ እውነትን ስትናገሩ ሰዎች የሚያዩአችሁ እንደ ጠላት ነው። በጥቅማችን ላይ መጣ ይሏችኋል። በእኛ ላይ ተነሳብን ይላሉ። ሊያሳድዷችሁ ይችላሉ። አሁን እውነት የምትሰደድበት መልኳ ቀየር ብሏል። ይህንም በደንብ ልታውቁ ያስፈልጋል። በሆነ ቦታ ላይ እውነትን ስትናገሩ ተፈላጊ አይደላችሁ፣ ትገለላላችሁ፣ በሱ አይመቸኝም ትባላላችሁ። ምክንያቱም ከእናንተ አንደበት የሚወጣውና በእናንተ ሕይወት የሚታየው ነገር እውነት እንደሆነ ሰዎች ስለሚያውቁ
እንግዲህ ቅዱሳን ወገኖቼ ለዛሬ በዚህ ልግታ። ነገ ገሲ ተነስቼ እቀጥላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድደግፉ በጌታ ፍቅር እጠይቃችኋለሁ። እንደዚሁም ደግሞ በስክሪኑ ላይ በምታዩት አካውንት ቁጥር አገልግሎታችንን እንድደግፉ እንድታበረታቱን በእግዚአብሔር ፍቅር እጠይቃችኋለሁ። አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር እናመሰግናለን። በዚህ ማለዳ ስላስተማርከን፣ ስለመከርከን እግዚአብሔር ሆይ በዚህ ክፉ ዘመን መንገድንና አቅጣጫን በቃልህ ስላመለከትከን ምን አይነት ሕይወት እንዲኖረንም ስለነገርከን እናመሰግናለን። ይህ ደግሞ በሕይወታችን እንዲሆን ጸጋህ እንዲያግዘንና እንዲረዳን እንድደግፈንና አቅም ጉልበት እንድትሆነን በኢየሱስ ክርስቶስ ስም እንጠይቅሃለን። ይህንን ቀን ባርክልን። ሁሉ ለስምህ ክብር ይሁን። በደም ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን